ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባረክልን ልናውቀው የሚገባንን የሚጠቅመንን እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችል እንድትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን መዓቱን በምህረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ይህንንም ጾም ኃጢአታችን የሚሰረይበት ሀብትህን ጸጋህን በረከትህን የምናገኝበት አገራችን ሕዝበ ክርስቲያንን የሚጠበቁበት አድርገህ እንድትቀበልልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን በደላችንን ይቅር በለን እኛም የበደሉንን እንድንል አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። እግዚአብሔር ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። ኦ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በምክንያት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። የሕይወትን 24 ቀን 1999 ዓመተ ምህረት ነቢዩ ዳዊት በመዝሙር 110 ቁጥር 4 ላይ ተዝካረ ገብረ ለስብሐቲሁ መሐሪ ወመስተሳሂል እግዚአብሔር ርኅሩህ ይቅር ባይ እግዚአብሔር ለጌትነቱ መታሰቢያ አደረገ ይላል። አማርኛው መጽሐፍ ቅዱስ ተአምራት ይለዋል። መታሰቢያ አደረገ ይላል። የዛሬውን የነገውን ቀን የእግዚአብሔር የቸርነቱ የጌትነቱ መታሰቢያ ነው። ዕለታት፣ ሰዓታት ሁሉ አውራህ ዓመታት ሁሉ ለሰው ልጆች በየቀኑ የሚሰጡ የእግዚአብሔር የቸርነት ምጽዋቶች ናቸው። እድሜያችን በሙሉ የእግዚአብሔር የቸርነት ምጽዋት ነው፣ የጌትነት መታሰቢያ ነው። በዚህ መካከል ነው እንግዲህ አልፎ አልፎ መጻሕፍት የመዘገቧቸው የሥራ መታሰቢያዎች ይገኛሉ። ስለዚህም በዚህ አብይ ጾም በቤተ ክርስቲያናችን ባለፈውም እንዳዘከርኩት ጌታ በዚህ ዓለም በነበረበት ጊዜ ከፈጸማቸው ስራዎች አንዳንዶቹ ከሞላ ጎደል ይታሰባሉ። ባለፈው ሳምንት በአይሁድ ምኩራብ
የፈጸመውን የሰራውን ያስተማረውን አንዳንድ ነገሮች አስታውሰናል። የነገው ቀን ደግሞ መጻጉዕ ይባላል። መጻጉዕ ማለት በግዕዝ ቋንቋ በሽተኛ ማለት ነው። ቀኑ አይደለም በሽተኛ። ታዲያ በዚህ ቀን ጌታ ለድውያን ያደረገው ታምራት በብዛት ስለሚጠቀስ ነው። በዚህ ውስጥ ደግሞ ታላላቅ ስራዎች አሉ፣ ፍጡር ያደርጋቸዋል የማይባሉ በእርግጥ የፈጣሪ ስራነታቸውን የሚመሰክሩ ከዚያ በፊት ያልተደረጉ ከዚያ ወዲህ ግን በውርስ ለቤተ ክርስቲያን የተሰጡ ናቸው። እንደ ቅዱስ ማርቆስ አጻጻፍ በምዕራፍ 2 እንደገለጸው አንድ ቀን ቤት ውስጥ ሳለ ቤቱ ደጁ ተጨንቋል፣ መውጫ መግቢያ የለም። ሰዎች አንድ ድውይ በአልጋ ተሸክመው መጡ። ወደሱ የሚያደርሱበት ቢያጡ ጣራውን ነድለው በዚያ አወረዱት ነው የሚል እሱ ወዳለበት እና ጌታ እንዲህ አይነቱ ጉዳይ ባጋጠመ ጊዜ የቤተሰቦቹን ሃይማኖት ይላል አንዳንድ ጊዜ ደግሞ የበሽተኛውን ሃይማኖት አይቶ ምህረት አደረገለት ይላልና እነዚህ ሰዎች ምህረት እናገኛለን ብለው ያደረጉትን ተመልክቶ ድውዩን አውርደው ፊቱ ሲያስተኙት ልጄ ኃጢአት ተሰረየልህ፣ ተነስና አልጋህን ተሸክመህ ሂድ ነው ያለው። እሱ አልጋውን ተሸክሞ ወጣ። ብዙዎች አጉረመረሙ። እንዴት ሰው ይህንን ቃል መናገር ይችላል? እንዴት ኃጢአት ማስተስረይ ይችላል አሉ። እሱ ግን ለሰው ልጅ ኃጢአት መስራት ማስተስረይ እንዲቻለው እንድታውቁ ብሎ መለስ ብሎ ተነስ አልጋን ተሸክመና ሂድ አለው። ተነስቶ አልጋውን ተሸክሞ ብዙዎች እያዩት በብዙዎች መካከል ወጥቶ ሄደ ይላል። እንደገና ቅዱስ ዮሐንስ መጽሐፉ ደግሞ በምዕራፍ 5 38 ዓመት የተሳዳ በሚባለው ስፍራ 38 ዓመት እንደቷን ደርቆ ከአልጋ ተጣብቆ የሚኖር ድውይ ነበር። በዚያ ቦታ ብዙዎችም አሉ በሽተኞች፣ ልዩ ልዩ በሽታ ያላቸው። ነገር ግን እነዚያ ሁሉ ረጅም ዕድሜ ያለው እሱ ነው። በዚህ አካባቢ አንድ ግድብ አለ፣ ነባር ግድብ፣ የሰው አይደለም የእግዚአብሔር ነው እና በቀን የእግዚአብሔር መልአክ ወርዶ ውሃውን ያንቀሳቅሰዋል። በዚያ ጊዜ መጀመሪያ ወርዶ የተጠመቀ ይድናል። ይህንን በመጠበቅ ብዙ ድውዮች እዚያ ተቆልለው የሚኖሩ። ታዲያ አቅም ያለው በአቅሙ ተጠቅሞ ወይም ደግሞ ዘመድ ያለው በዘመድ ጉልበት ተረድቶ የሚያገኘው ነው እንጂ በቀረ አይገኝም። ይህ ሰውዬ ዘመድ የለውም፣ አቅም የለውም። ጌታ ያንን እየዞረ ሲጎበኝ እያገኘው እና መዳን እንደሚፈልግ አውቆ ይላል፣ አንተ ሰው ልትፈወስ ትወዳለህ ወይ አለው። አሁን ጌታዬ ግን ውሃው በሚንቀሳቀስበት ጊዜ እኔ እንዳልወርድ አቅም የለኝም፣ የሚረዳኝ ደግሞ ዘመድ የለኝም አለው። የድውዩ ሀሳብ ጌታን ብዙ ሰዎች ይከተሉት ነበርና ከዚያ ነው ጉልበት ያላቸውን አዞ ይረዳኛል የሚል ሀሳብ ነበር የነበረው እንጂ በቅጽበት የሚመጣ ምህረት አለ ብሎ አላሰበም ነበር። ጌታ ግን በል ተነስና አልጋህን ተሸክመህ ሂድ አለው። በቃ ተነሳ፣ አልጋውን ተሸክሞ ወደ ከተማ ገባ።
ያዩት ሁሉ ግን ዛሬ ሰንበት ነው፣ አልጋህን መሸከም አትችልም እያሉ ይቃወሙታል። ሐዋርያው እኔ ያዳነኝ አልጋን ተሸክመህ ሂድ ብሎኛል አለ። ቤተ መቅደስ ሲደርስ ሲያስተምር አገኘው። አንተ ሰው ከደዌ ተፈውሰሃል፣ ግን ከዚህ የከፋ እንዳያገኝህ ዳግመኛ አትበድል ነው ያለው። ታዲያ በታሪክ መጽሐፍ ያ ሰው በሌሊተ ስቅለት ምስክር ከተጠሩት አንዱ ነበር ይባላል እና እሱ ነው ስለ 28 ዓመት ከተኛሁበት አልጋ ያስነሳኝ፣ በሰንበት ቀን አልጋ ተሸክመህ ሂድ ብሎ ያስነሳኝ እሱ ነው ብሎ በጥፊ መቶታል ይባላል። በታሪክ መጽሐፍ የተገለጠው ይህን የመሳሰሉ ብዙ ድውያን የተፈወሱበት ታሪክ በመጽሐፍ ቅዱስ ይገኛል። ሌላው ልጁ የታመመበት ሰው መጥቶ መምህር ሆይ ልጄ በጠና ታሟል፣ እባክህ እርዳኝ አለው። ሂድ እኔ መጥቼ እፈውሰዋለሁ አለው። ሰውየው ግን ምን አለ? አይ አንተ ከእኔ ቤት ልትገባ አይገባኝም፣ ከሆነ እዘዝ፣ ልጄ ይድናል አለው። እኔም እኮ አለ ሰውየው፣ እኔም እኮ እንዳቅሜ መኮንን ሰው ነኝ። እዚህ የማዛቸው አጠገቤ አሉ። አንዱን ከዚህ ወዲያ ሂድ ብለው ይሄዳል፣ ያኛውን ደግሞ ና ብለው ይመጣል። ባሪያዬንም የቆመውን ቁረጥ፣ የወደቀውን ፍለጥ ብለው እንዳልኩት ያደርጋል። አንተም እዘዝ ብቻ ልጄ ይድናል አለው። ጌታ ተደነቀ። በእስራኤል እንኳ እንዲህ ያለ ሃይማኖት ያለው አላየሁም ብሎ ሂድ ልጅህ ዳነ አለው። ልክ ጌታን ሲናገር ልጁ ዳነ። እቤት 7 ሰዓት ነበር እና ወደ ቤቱ ሲመለስ ሰዎቹ መንገድ ጠብቀው ልጅ ድኗል አሉት። ምን ጊዜ ዳነ አላቸው። ትናንት በ7 ሰዓት። ያቺ ሰዓት ጌታ ልጅ ድኗል ያለባት ሰዓት ነበረች። ሌላ ብዙ ዕውራን፣ ብዙ ዲዳዎች፣ ብዙ ደንቆሮች በየደረሰበት የእሱን ቸርነት ያላገኘ የለም። ሌላው ቅዱስ ዮሐንስ በወንጌል በምዕራፍ 9 ታሪኩን የጻፈለት ዓይነ ስውር ነው። ዕውር ሆኖ የተወለደ ነው የሚለው እና ደቀ መዛሙርት ሲያልፉ መንገድ ተቀምጦ ሲለምን አገኙት። መምህር አሉት፣ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነው ወይስ በወላጆቹ ኃጢአት ነው? ወላጆቹ ኃጢአተኛ ስለሆኑ እነሱን ለመቅጣት የተደረገ ነው ወይስ እሱ ወደፊት ኃጢአት የሚሰራ ስለሆነ ከዚያ ለማገድ የተደረገ ነው አሉት። እሱም አልበደለ፣ ወላጆቹም አልበደሉም። የእግዚአብሔር ስራ ይገለጽበት ነው። ቀኑ 12 ሰዓት እኮ ነው። ቀኑ ሳይመሽ የአባቴን ስራ ልሰራ ይገባኛል ብሎ መሬቱ ላይ ትፍ አለ። በምራቁ አፈሩን ጭቃ አድርጎ የዕውሩን የዓይን ቦታ ቀባው እና በል ሂድና ከፈሳሽ ውሃ ታጥበህ ና ብሎ ሰደደው። እየተመራ ሄዶ ወንዝ እዚያ ታጥቦ እያየ ተመለሰ። ከዛ ጻፎች እና ሊቃነ ካህናት ግን ተቆጡ። አንተ የፈወሰ እግዚአብሔር ነው፣ ለእግዚአብሔር ምስጋና ስጥ እንጂ እሱ ወንጀለኛ ነው አሉት። እኔ ወንጀለኛ እንደሆነ አላውቅም። እኔ የማውቀው አንድ ነገር ብቻ ነው፣ ዕውር ሆኜ መወለዴ ነው። ዛሬ ብርሃን ማግኘቴን ብቻ ነው። የማውቀው ነገር የለኝም። እንግዲያው በድንጋይ ተወግሮ ይሙት ብለው ፈረዱበት። በድንጋይ ሊወግሩት ከቤተ መቅደስ ይዘው ሲወጡ ጌታን አገኘውና አንተ ሰው ዓይንህን በፈወሰ አምላክ ታምናለህ አለው። ጌታ እሱ ማን ነው?
ከአንተ ጋር የሚነጋገረው እሱ ነው አለው። አምናለሁ ብሎ ሰገደለት። እኔ አለ ጌታ ለፍርድ ወደዚህ ዓለም መጣሁ፣ የማያዩ ሊያዩ፣ የሚያዩ ይታወሩ መጥቻለሁ አለ። አሁንም ተቆጡ። እንዴት እኛ ዕውሮች ነን እንዴ ዕውራን የምትለን አሉት። ዕውሮችስ ብትሆኑ በደል ባልሆነባቸው ነበረ፣ ግን እናያለን ትላላችሁ፣ ስለማታዩ ይፈረድባችኋል ነው ያላቸው። እናውቃለን እያሉ ማጥፋት የበለጠ በደል ስለሆነ ሙታንን በማስነሳት እንደነ አልዓዛር ያሉትን እንደነ ሁለተ ኢያኢሮስ ያሉትን የዕለት የአራት ቀን ሬሳ በማስነሳት ይህን ታምራት በማድረግ ነው ወንጌልን በምድር ላይ የዘረጋል። ይህ ደግሞ የዕለት ታምራት የዕለት ምስክር ብቻ ሳይሆን የቤተ ክርስቲያን ውርስ እንዲሆን አርጎን ያስተላለፈው። እሱ የሰራውን ሁሉ ቤተ ክርስቲያን እንድትሰራ ሃይማኖቱ ካላት እምነቱ ካላት የሚቀነስባት ነገር እንዳይኖር ነው። ታዲያ በዚህ መሰረት ሐዋርያቱ በየደረሱበት ሰርተውበታል። እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስ። ቅዱስ ጴጥሮስ ጣቢታ የተባለችውን ድሆችን ትረዳ የነበረ ሴት ሞተች። ተሰብስበው እያለቀሱ ከዚያ ከሚያስተምርበት ቦታ ላኩበት፣ እባክህን አርዳን ብለው። ሲመጣ በቃ ያም እሷ የሰጠችውን ልብሱን እቃውን እያሳዩ እሷ ነበረች የምትረዳን እያሉ እያለቀሱ ሄዶ በበድኑ አጠገብ ተንበረከከ ነው የሚሉ። ሲጸልይ ከቆየ በኋላ ጣቢታ ተነሽ ያላት። ተነሳች። እናታቸው ያቸውላቸው ለሰጣቸው ወደ ይህን ያደረገው ቅዱስ ጳውሎስ ብዙ ጊዜ በደዌ ላይ የነበረ በሽተኛ ነበረ። ይህ ግን ሃይማኖት እንዳለው አውቆ ይላል ግብረ ሐዋርያት፣ ተነስና እግዚአብሔርን አመስግን አለው። ተነስቶ አልጋውን ተሸክሟል። ጌታ እንዳደረገው እንደዚህ ነው የሰሩ የነበሩ። የቤተክርስቲያን ውርስ አልተቀነሰም። እኛ እምቢ ስላልን ብቻ ነው እንጂ ዛሬ በኢትዮጵያ አሁን መልኩን እየለወጡ መልኩን እያጠፉት ነው እንጂ በየሜዳው በየገደሉ ስር ጠበሎች የፈለቁ ነበሩ። በቅዱሳን ስም፣ በጌታ ስም፣ በእመቤታችን ስም ማንም አጥማቂ አይፈልግም። ሄዶ እድል እንዳገኘ ይጠመቃል፣ ይፈወሳል። እንደሱ እያደረገ ይኖራል። ያ ዕውር ሆኖ የተወለደው ሰው በፈሳሿ ሲጣጠብ ያ ኃይል ለጠበሎች ሁሉ ተላለፈ ማለት ነው። እስካሁን እየተሰራበት ነው ይኖራል። ታዲያ ለጌታ ታምራት መታሰቢያ ብላ ቤተክርስቲያን ቀኑን መጻጉዕ ትለዋለች። ያሬድ መቼም የቅመም ነው። ወንጌልን አሳምሮ አስጊጦ ነው ያቀረባት በቤተ ክርስቲያን። እንዲህ ደግሞ ዛሬ አንድየዋን ስትጠላ፣ ዛሬ ግን ያው ከምንም የማይቆጥሩት አድርገው ጥለውታል። ዘፋኝ ተተክተውበታል እና ማንም ግራማፎን ሲያንባርቅበት ይውላል። ምኑ ከሜዳ ተነስቶ እሱ ያስንቅ አነጋገር ነው። ደግሞ እንዲያው አቀራረቡ እንኳን ልዩ መልክ ነው ያለው። አበይተ ኃይላተ ገብረ ኢየሱስ ዕለተ ሰንበት እና ኢየሱስ በዕለተ ሰንበት ድንቅ ስላሰራ ብሎ በእኛ አለ ጭቃ ዓይን ያጠፋል እንጂ ዓይን አያበራም። ደህናውን ዓይን ያጠፋል እንጂ አያበራም። እሱ ግን ከምድር ላይ ከፍ ብሎ በምራቁ ጭቃ አድርጎ ዓይኑን ቀባውና ፈወሰው ነው የሚል። እንዲህ አድርጎ ነው ያስቀምጠው። መንገድ ተቀምጦ ሲለምን የነበረው ዕውር ተሳሃለኒ ወልደ ዳዊት ረዳኒ
የዳዊት ልጅ ሆይ ይቅር በለኝ እርዳኝ እያለ ሲጮህ መሪዎቹ ግን ይደበድቡት ነበር። ዝም በል አትጥራ የሱን ስም እያሉ እሱ ግን በምንም አይነት ከልሃውር በውስተ ፍኖት ወገሰጽዎ እለ ይመርህዎ ከመ ያርምም ወአበከሊሃ እንዘ ይብል ተሳሃለኒ እግዚእየ ወልደ ዳዊት ርዳኒ ነው። ሰጠዋ ያጣውን አግኝቶ በዓይኑ እንደሌሎች ሁሉ እያጌጠ ቃኘው ይህንን ዓለም። ቤተክርስቲያን ጥሩ ቤተክርስቲያን ነበረችን። ከነ እምነቱ ከነ ትምህርቱ ከነ ታሪኩ ነበር ያስተላለፈችልን። የዛሬውን አያድርገውና ዛሬ ግን ሁሉንም አጥተን ባቢያችንን ቀርተናል። እምነቱ ካለ ዛሬም አልተቋረጠም፣ ይሰራል። እግዚአብሔር ለጌትነቱ መታሰቢያ ያደረገ ይሄ መጪው ሳምንት በዚህ አይነት በወንጌል ላደረገው ታምራት መታሰቢያ ሆኖ የሚነገር ነው። ሌላ የዛሬ መታሰቢያ ደግሞ ላወራችሁ ነው። የዛሬ 18 ዓመት 82 ዓመተ ምህረት ነው። ቀኑ እንደዛሬው ቅዳሜ ነው። ዕለቱም የካቲት 24 ቀን ነው። ያን ጊዜ ደርግ እየደከመ ሄዶ መድከሙንም እየተረዳ ሄዶ መለስተኛ የኢኮኖሚ አዋጅ ያወጀበት ዓመተ ምህረት ነው። ሰኞ የካቲት 26 ቀን አዋጁን አወጀ። ግን የካቲት 24 ቀን አቡነ መርቆሬዎስ አራተኛው ፓትርያርክ ምህላ እንዲያዝ ተፈቅዷል ተብሎ ተከልክሎ ነበርና ምህላ አሁን ትልቅ ችግር እየመጣ ነው፣ የወዲያኛው እንትን እያየለ ነው እና ምህላን ተፈቅዷል ተብሎ የአዲስ አበባ አድባራት ካህናት፣ የቤተ ክህነት ሰራተኛ ተጠርተን ቅድስት ሥላሴ ተገኝተን ነበር። ለዚሁም ደግሞ በአንድ በኩል ደግሞ ለወሬው እንዲመች ዲፕሎማቲኮች፣ አምባሳደሮች ሁሉ ነበሩ። እዚያ ላይ ምህላው ሲጨረስ ንግግር ማድረግ ያስፈልጋል ተብሎ ንግግር አድርግ አሉኝ። አይ እኔ አንስማማም አይሆንም አልኳቸው። አይ ዛሬማ ሁሉ ነገር ቀርቷል፣ ዛሬ የእርቅ ቀን ስለሆነ ሁሉ ንስሐ እንዲመለስ ብቻ ለንስሐ የሚያበቃ ትምህርት ማስተማር ነው አሉ። እሺ ብዬ ገባሁ። እኔ ደግሞ ካለ ጠባዬ የትም ቦታ ለማስተማር በምሰለፍበት ጊዜ ሁሉ ጥቅስ አይቼ መጽሐፍ ተመልክቼ አልገባም። ያን ባደርግ ይጠፋኛል እንደውም እና እዚያው መድረኩ ላይ የተገለጸልኝ ብቻ ነው የምናገር። እና ያ ጸሎት ንግግር ጀመርኩ። አርስቱ ጸሎት የሚል ነበር። ጸሎት ተናግሮ ምስለ እግዚአብሔር ነው የሚል ፍትሐ ነገሥት እና ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እንዲህ ሲባል ግን የተወሰነ አይደለም። አንድ ሰው ብቻውን ከእግዚአብሔር ጋር ይነጋገራል፣ ወይም ጓደኛ ይዞ ባል ከሚስቱ፣ ሚስት ከባሏ፣ ወላጆች ከልጆቻቸው፣ ልጆች ከወላጆቻቸው ጋር ሆነው ሊጸልዩ ይችላሉ። በቤት ሊጸልዩ ይችላሉ። በውጭ ባገኙት ቦታ ሊጸልዩ ይችላሉ።
በቤተ እግዚአብሔር ሊጸልዩ ይችላሉ። ቦታ አይወስነውም፣ ጾታ አይገድበውም። ሴቶች ወንዶች ሊጸልዩ ይችላሉ። አንዱ ለአንዱ ሊጸልይ ይችላል። በተለይ ህዝብ ለመንግስት፣ ቤተክርስቲያን ለመንግስት፣ ለህዝብ ሊጸልዩ ይችላሉ። ይህንንም ቅዱስ ጳውሎስ አንደኛ ጢሞቴዎስ በምዕራፍ 2 ከቁጥር 1 እስከ 11 በገለጠው ተዘርዝሮ ተጽፏል። እና ወንዶችም በየበኩላቸው ሊጸልዩ፣ ሴቶችም በየበኩላቸው ሊጸልዩ በብር በወርቅ ሐብል፣ በብር በወርቅ እንጥልጥል፣ በሽርባ ሻ ከማጌጥ ይልቅ ሃይማኖት ላይ በተመረኮዘ በበጎ ምግባር ልታጌጡ ይገባቸዋል ነው ያላቸው። እንዲህ ያሉ ሴቶች ለጸሎት የተረሳ ለጸሎት ተዘጋጅተው መቅረብ አለባቸው ሲል የጻፈላቸውና ጸሎት ሴቶችንም ወንዶችንም የሚገታበት ነገር የለም፣ ሁሉንም የሚያስተባብር ነው። ግን የምህላ ጸሎት እና ጸሎተ ቅዳሴ ሕግ አለው። ጸሎተ ቅዳሴ አፈጻጸሙ በቤተ መቅደስ ፈጻሚዎች ካህናት ሲሆኑ ሕዝብ በተፈቀደላቸው ስፍራ ከመተባበር በስተቀር አፈጻጸሙ የነሱ አይደለም። ጸሎተ ምህላ ግን ታናሽንም ከሁሉ በላይ አድሎቱ ያሸንፋል እያልን የለፈፍንበት ሕዝቡን ያሰሳትንበት ከንፈራችን ረክሷል። ያስተማርን ሁሉ እንክርዳድ ነው። በስንዴው ላይ የተዘራ እንክርዳድ ነው። ጌታ ባለቤቱ ከሄደ በኋላ ቤተሰቦችን ካንቀላፉ በኋላ ጠላት መጥቶ በተዘራው ስንዴ ላይ እንክርዳድ ዘራ እንዳለው እኛም አባቶቻችን በዘሩት ንጹሕ ዘር ላይ እንክርዳድ የዘራን ነን። የእኛ ብቻችን መናዘዝ አይበቃም። እንኳን ይህን ያህል በደለኞች ሆነን ተገኝተን ንጹሐን ብንሆን ስለ ሌሎቹ መናዘዝ አንችልም። እውነተኛ መናዘዝ ካስፈለገ የዲፕሎማቲኮች የአምባሳደሮች ጋጋታ አስፈላጊ አይደለም። ምስክር ሊያሻን አይደለም በእግዚአብሔር ለመቆም። ከዚያም አልፎ ደግሞ ለነነዌ ለታየው የበላይ የበታችን እኩል ሆነው ነውና መቅረብ ያለባቸው። አሁንም ይሄ ህዝብን ማስታረቅ እችላለሁ ካሉ አልቃወምም። ይሄ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል የሚል ስልጣን ተሰጥቷቸዋል። ከሰራችሁበትና ከተጠቀማችሁበት ግን አፈጻጸሙ ፕሬዚደንቱም፣ ጠቅላይ ሚኒስትሩም፣ ሚኒስትሮችም፣ ጄኔራሎችም ይምጡና አብረውን እዚህ ፊት ወይም በርከኩ። ከዚያ በኋላ ሰው ይጸልዩልን፣ ያንን ያስታርቀን እንጂ የእኛ የካህናት የግል ማክተምተምና ማጉረምረም ማልጎምጎም የሚጠቅም አይደለም። እየሳስተውር ድራማ ሆን ካፊነት ከጉስር ተቆጡ ወሰዱ። እኔም ማልኩ ሰው ሁሉ ፈረደብኝ። አንተ ለራስህ ሲቀር ለቤተሰብ እንኳን አታስብልኝ። ምናግባችሁ ነው የምትገቡ እንግዲህ አንተ መጣሁ። እነሱ ግን ወዲያውኑ ደብዳቤያቸውን ጽፈው ስላስከዱ መልክተኛ ሆኖ ለኮሎኔል መንግስቱ እንክርዳድ ብሎ ሰድቦሃል፣ እንክርዳድ ያለ አንተን ነው እና እርምጃ ይወሰድበት ብለው አቀረቡ። ያለ አላህ ባለቤቱ እዚያ የቆመ ለጌትነቱ መታሰቢያ ማድረግ የሚቻለው አምላክ ያቆማል። ደብዳቤውን አንድ ያገለባበጠ እያነበበ ቀና ብሎ ያያቸዋል። አሉ ያጠገቡ ዩኒቨርሲቲ ይነግረኝ ሰውን ስግል ያነባለሁ ቀና ብሎ ያያቸዋል። እናት ክፉዎች አላቸው መጨረሻ እናት ክፉዎች። እኔ ራሴ ፓርላማ አዳራሽ ውስጥ ነበርኩኝ። ያስተማረው ሁሉ በሙሉ ሰምቼ ልትናገረው ሁሉ በመሆኑ እዚያ ቦታ ቆሞ ምን ብሎ እንዲያስተምር ተፈልጎ ነበር። አብዮት ያሸንፋል ዲላችሁ ነበር የፈለጋችሁ እናንተ። እሱ ደግሞ አላለም፣ ቦታውን ያውቃል አላለም። እና አሁን ለዚህ ታጣሉ መጣችሁ አንድ ነገር ባደረኩ አሁን ደግሞ ወራጅ ተመልሳችሁ ይሄ ባሪያ የሚያደርገውን ያውቅ እጉር እንኳን ያቅረብ ብሎ ልትሉ ይፈልጋችሁ ሁሉ ከዚህ
ወረቀታቸውን ቀዶ አባረራቸው። 18 ዓመት አለው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የጌትነቱ መታሰቢያ ያደረገ ርኅሩህ ይቅር ባይ እግዚአብሔር የጌትነቱ መታሰቢያ አደረገ። ዛሬ 18 ዓመት አሳልፌ ይህንን ለመመስከር በቃሁ። ይገርማል። በድንገት ቅድም ትዝ ያለኝ እንደው ሳስብ ዛሬ ቅዳሜ ቀን ተክለ ሃይማኖት የነበሩበት መሆኑን ትዝ አለኝና አስታወስኩት። ቅድም የሚያሰብን የተናገርነው በታምራት ውስጥ የነ መጻጉዕ የነ ዘጉሩ ተወልደ ታሪክ ይህን የመሰለ ታላቅ ቸርነት የተገለጠበት የእኔ ደግሞ ከዚያ የበለጠ ነው የምልበት ምክንያት ምንድን ነው? የዚያ ጊዜ ታምራት ገና አዲስ ነው። እሱ ለዓለም ለማስታወቅ የሚያደርገው ነው፣ ለማውረስ የሚያደርገው ነው። ዛሬ በኃጢአት የተበከልን ሰዎች ነን፣ አውቀን የበደልነው ሰዎች ነን። ይህ የተሰለፍነው ለኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ከተነገረላት ጀምሮ ለኢትዮጵያ መልካም ስም እንጂ መጥፎ ስም የለም ነበረ። ግን በዚህ 34 ዓመት ውስጥ እግዚአብሔር የለም ከሁሉ በላይ አብዮቱ ዲሞክራሲ የሚባል ቋንቋ ተወልዶ እግዚአብሔር ይመስገን የሚለው እየጠፋ እየቀረ ሄደ። እግዚአብሔር ማመስገን የቀረበት ይሄ ነው። እግዚአብሔር በዚያ 17 ዓመት ደርግ ባስተዳደረባቸው ጊዜዎች ሁሉ ብዙ ጊዜ ይህ አይነት ፈተና ገጥሞኛል። አጋጣሚ እግዚአብሔር ግን እያሳለፈኝ ነው እየደረስኩ እንጂ የአንዱ ቀን ይበቃኝ ነበር። የ67 ነው 68 ነው 68 የመስቀል ዕለት ደመራ ሄደናል ባልና ክብርና እዛ እኔ ነበር ማስተምር እዚህ ቦታ የተሰበሰብነው እውነት ለመናገር ከሆነ አብዮት ያሸንፋል የምንለው ቋንቋ ስፍራ የለውም። አሸናፊ እግዚአብሔር ብቻ ነው። ከሁሉ በላይም እግዚአብሔር ብቻ ነው። ስለዚህ እዚህ ያላችሁ ምዕመናን ይህ አደባባይ የእውነት አደባባይ ነው ከተባለ እውነት መናገር ያስፈልጋልና አንድ እጃችሁን ሳይሆን ሁለት እጃችሁን አውጥታችሁ ከሁሉ በላይ እግዚአብሔር ብቻ ያሸንፋል ብሎ አልቋቸው። ሁሉም ማለት ለሱ ፕሮቴስታንት አስራት በማግስቱ መጡ። እዚህ ከደምጣ እንደጋገር አላውቃቸው መጡ። እኔ እኮ ትናንት እዛ ስታስተምር ሰምቼ ብልግድ ነው ዛሬ እየገባሁ ብዬ ነው እየተጋፋሁ ገብቼ አንተና ለዚህ ነው ዛሬ የመጣሁት ብለው አጫውተውኛል። እና ከዚያ ሁሉ አሳልፎ ነው እዚህ የደረስኩት። ዝርዝሩን ብዙ ጊዜ ይፈጃል። እንዳጋጣሚነቱ ብዙ ጊዜ ነው የፈጀው። እንደው ዋናው ነው ተነጋገርን እንጂ በዚህ ጉዳይ ላይ ስንት ጊዜ የተከሰስኩበት ስንት ጊዜ። አንዴ ደግሞ ለተነስ ገብርኤል አስተምር ነበር። ዲክታተሮች ዛሬ ብቻለን የተነሱ ትናንትም ነበሩ። የራሳቸውን ስልጣን የራሳቸውን ጉልበት ለማሳየት የሚታገሉ የባቢሎን ንጉሥ ናቡከደነፆር 60 ክንድ ቁመት 6 ክንድ ወርድ ያለው ጣዖት አቁሞ ሁሉ ለዚህ ምስል ይስገድ ያሰገደ ግን በልብሱ የተጠቀለለ ወደ እሳት ጉድጓድ ይጣላል ብሎ አውጆ ነበረ። ነገር ግን የተገኙ 4 ሰዎች ብቻ ናቸው። ዳንኤል፣ አናንያ፣ አዛርያ፣ ሚሳኤል። ዳንኤል ማንም ሊፈታ ያልቻለውን ህልሙን ስለተረጎመለት እሱን አልደፈረም። 3ቱን ግን ተከሰው ሲቀርቡለት ለምን ትእዛዜን ተቃወማቸው አላቸው። እኛ እናደርገውም በሰማይ የምናመልከው አምላክ አለን፣ የወርቅ ምስል አንሰግድም አሉት። ይለማ አዋጅ ይፈጸምባቸዋል አላቸው። የፈቀድ ከሆነ አድርጉ፣ እኛ አናደርገውም፣ አምላካችን ደግሞ ከዚህ ያድነናል ካሉ በኋላ ባያድነንም እንኳን አናደርገውም ነው ያሉት። አሁን ምዕመናን እኔ እዚህ ላይ ማስጠንቀቃችሁ እነዚህ ሰዎች ያድነናል ብሎ ማመናቸው ትልቅ ኃይል ነው። ግን ከዚያ አልፈው የሚሞቱበት ጊዜ ከደረሰ እግዚአብሔርም ዋጋቸውን ሊከፍላቸው ይችላልና ከተቀበላቸው ነፍሳቸውን ሊቀበል ይችላል። ይህን ስላመኑበት ባያድነንም አናደርገውም ነው ያሉት። ይህ ነው የሃይማኖት ዋጋው። በሀገራችን የነበረ ይህ ነው።
ዛሬም ያለው ፈተና ይሄ ነው። ከሁሉ በላይ አብዮቱ አሸንፋል ነው የምንለው ከመሬት ተነስተን። አሸናፊ ግን እግዚአብሔር ነው፣ አዳኝም እግዚአብሔር ነው። ሳስተውል ለካ አለቃው ከሰውኛል። እዚያ የዋለው የሻለቃው ግን ቤት ወደ ተጠቅሞ ተይዟል። በኋላ ቤተሰቦቹ ቀስቅሶ ራስ በላይ ልታደግድ ተረባካቱን ወደ መጥቷል። ያ ቤተክርስቲያን ዛሬ ሲያስተምር ያየው ሰውዬ እንደሱ ያሉት እያሉ የኢትዮጵያን ሕዝብ ኮሚኒስት እናደርጋለን ብሎ መልከሙ ከንቱ ነው አላቸው ይባላል። ነው እንደገና ያ ሰውዬ አለቃ ሆኖ ከሰሰኝ። ያ ሰውዬ ሲያይ መዝገቡን ቀዶ ሻረው። እንዴት ወደኛል እንዴ ደግሞ 65 ዓመት 66 ዓመተ ምህረት ነሐሴ 5 ቀን ተክለ ሃይማኖት በሙሉ ህዝቡ ተንቀሳቅሶ ከሶኛል። የቤተክርስቲያን ገንዘብ በሙሉ በልቷል እና ወዲያ ግን አልሆንላቸው ብሎ ሲቸገሩ ጊዜ ዳኛውንና የጣቢያ አዛዡን በጉቦ ይገዛሉ። ምን ብለው ይወስናሉ? ቅዳሜ በ7 ሰዓት ታስሮ ሰኞ እንዲቀርብ፣ ቅዳሜ 7 ሰዓት እስከ ሰኞ ተደብድቦ በግዱ የግነቱን አምኖ ሰኞ እንዲቀርብ የሚል ተማክረው ቅዳሜ በ7 ሰዓት እያደባበሩ ድረስ 2 ፖሊስ ይጠብቀኛል እና ከኔ ጋር ያለ ሾፌር ብቻ ነው፣ ሌላ ሰው የለም፣ የቤት ሰው የለም። ያ ሾፌሩ የመንጃ ፈቃድ ያሳይ ሲለፋለፍ አኛው በኔ በኩል መጣና በሩን ከፍቶ ትፈልጋለህ ወጣ አለኝ። የት ነው ስለው ጣቢያ። ታዲያ ጣቢያ ከሆነማ ግቡና እንሂድ፣ በአንተ መኪና አንሄድም። እንግዲህ አዋርዶት ብለዋል፣ ያሳዩ ነው እያከሳዮች በመንገድ እንዳለዳ ተኮልኩለዋል። እንግዲህ አንተ ሰሪና መኪናን እየታስገባ እኔ የፈለጉት ላይ ከነሱ ጋር ተደረበርኩት ወስቼ ከነሱ ጋር እዚያ ጣቢያ ስደርስ ያም የተቀበለ በስሪ ያጠነቀኛል። ሲጦብ ጊዜ ገረመኝ ነገሩ። በተለይ እንትን የሚቀበለኝ ሰውዬ ቃል የሚቀበለኝ ሰውዬ አንተ ጠንቋይ፣ አንተ የኃይለ ሥላሴ ጠንቋይ ፈረደብህ ዛሬ አለኝ። እንግዲህ ቻለኝ ዳንኤል የወርዱ 15 ቀን የቀረ ነሐሴ 5 ቀን ነው። እሳት ወረዱ መስከረም 2 ቀን ነው። ከመቼው ንቆ ነው ይህን ቃል የተናገረው ብዬ በስንዱ ሰውነት ሁሉ እሳት ሆነና አንተ አልኩት፣ አንተ እንዴት የኃይለ ሥላሴ ጠንቋይ ብቻ ታደርገኛለህ አልኩት። ደግሞ የማን አለኝ? ያንተም ደግሞ ይታውቃለህ አለኝ። ረሳው ነው አንተ አትርሳ፣ ያለፈ ነገር አይረሳም፣ ኖር ነው። አንተ ረሳው ነው እንጂ ሊስትሮ ተሸክመህ የሊስትሮ ዕቃ ተሸክመህ መርካቶ ልትዞር አልነበረ? የዛ ጫማኝ የጠረክልኝ እግሬ ስራ ጎንብሰህ አባባ ምን ሰው ቀምሶ አጣሁ መንገድ የሚመሩኝ ብለኝ ፖሊስ ልትቀጠር ይሻላል ያልኩህ አይደለሁም አልኩት። ያንን እንትኑን ጥሎልኝ ብሮንም ወረቀቱን ወርዎ እንደ ብር ለቀረ ነው በዚያው። ሻለቃው ምሳሌ ባልሄዷል ተባለ። እሳቸው እስኪገቡ ድረስ ታጋይ ተሰርተው ብዬ ታጋ ታሰርኩ። አንድ አህያ ደግሞ አትክልት ታመጣ ስላለኝ ከኔ ጋር ዝናቡ ያጎረመርማል። አንቺ አህያ ዛሬ እግዚአብሔር ፊት መግባት በኔ ላይ የኔ ጸሎት ፊቱ አይደርስምና ብቻ አህያማ ቸር ዝናብ መጥቶ አንቺ ምንም እንዳንጎዳ አንቺ ጸልይ በይ። እዚያ ቆየሁኝ። የጣቢያ አዛዡ ምሳ በልተው ተመለሱ እና እዚያ ኮልኩኝ ሲጠባበቅ የወረዳው አቃቤ ሕግ ለካ የለበትም፣ ዳኛውና የጣቢያ አዛዡ ናቸው በዚህ ጉዳይ ላይ ያሉት። እዚያ አገኘሁት። ያውቀኛል፣ አውቀዋለሁ። ደግሞ እሱ ምን አመጣዋል እንዴ? ምን አይነት ቋንቋ ነው? እሱ ምን አመጣው? እንዴት ታዲያ ምን አመጣው? ስንታው ላይ ለቆልፍ ምን እንነጋገር? እንዴት ማን ከሰሰኝ እናንተ? እኔ እሱን ከሰሰኝ ታዲያ ማን ከሰሰኝ? እሺ መክሰስም መልካም ነው። መክሰስም እኮ መጀመሪያ ማግኘት ስታችሁኝ ከዚያ በቀር ነው። ቅዳሜ በ7 ሰዓት ታስሮ ሲደበደብ ከርሞ ሰኞ በ2 ሰዓት ይቅርብ የሚል ውሳኔ ተወሰነብኝ ማለት ነው።
እኔ አንተ ነህ ይህ ነው የባና የታዛዛዥ ነው ሲል ሲያይ ጊዜ እሱ ያልፈረመበት ነው እንዲህ ነውና እኔ በእኔ ስም ዝም ብላችሁ ተበላችሁ ታስራላችሁ። አሁን ከሳቸዋል ሲላቸው ጊዜ ዳኛው የለም የጣቢያ አዛዡ እንግዲህ እኔ እነሱ ስላሉኝ ነው እንጂ በዋስ ይፈታ ብሎ ፈታኛ። እንዲህ ወደ ተረፍተ ጊዜ በየጊዜው ነው ስንቱ ይነገራል። ያው ያን ሁሉ አሳልፈን ዛሬ የቀሰቀሰው ያ እርጡ ሆኖ ተደረቁን አፈሳው ነው የ18 ዓመቱ ንግግር ነው ዛሬ የቀሰቀሰኝ። ፕሬዝዳንቱም ጠቅላይ ሚኒስትሩም ሚኒስትሮችም ጄኔራሎችም እንጡና ይንበርከኩ እንግዲህ ማስታረቅ እችላለሁ ካሉ ይሄን ያልኳቸው ነበሩ። ዛሬ ከነሱም ሞተው ያሉትን እስር ቤት ናቸው። ዘንድ የተፈረደባቸው ማለት የሚጠብቁም አሉ። ፕሬዝዳንቱም ያው ያሉበት ይጠባበቃሉ። እና ሰው መቼም ከእግዚአብሔር ጋር ከሆነ ብዙ ነገር ያሳልፋል። ብዙ የትልግና ስላለው እግዚአብሔር ያንለትም ግንቦት 12 ቀን 83 ዓመተ ምህረት እዚህ ተክለሃይማኖት አስተምር ነበርና ካህናት ገንዘብ ጠይቅልን ከምዕመናን የምንሰራው ስላለን አሉ። እኔ ደግሞ ፍላጎት እሱ አይደለም። ወታደር ተሰብስቦ ገብቷል ከተማ አባላል እየተከተለ መጥቶ እዚህ ውጭ ሰፍሯል እና ያለው ጭንቀት ሌላ ነው። ስለዚህ ጸሎት ምህላ ነው ፈልግልኝ። እነሱ ግን ገንዘብ አሉ እንግዲህ ውስጥ የሚቃወምበት ነገር የለኝም አልኩና ካህናት ስራ የምንሰራዋለና ገንዘብ ምን ይላሉ ከቻላችሁ እርዷቸው። የኔ ልመና ግን ገንዘብ አይደለም ዛሬ የምለምነው። ከተቀበላችሁኝ የምለምን ዛሬ አንዳንድ ጠብታ እንባ ብቻ ነው። ከእያንዳንዱ ሰው አንዳንድ ጠብታ እንባ እለምናለሁ። ለቅዱስ ሚካኤልና ለአቡነ ተክለ የምታበረክቱት ስጧቸው። ምን ይዘው ይቅረቡ በፈጣሪያቸው ፊት እነሱ ሰፍርታ ላይ ይዟቸው ጽዋ አላቸው እነሱ እና እንዴት ዝም ብለን እያየን ታስጠፋል ብለን የተባረረው ወታደር ገብቶ ነው መሽጎ ቁጭ ብሏል። ተከታዩ ይኸው በር ደርሷል። እንግዲህ የቀረን ደቂቃ ብቻ ነው እና ስለዚህ አሁን እኔ የምለምነው እንባ ብቻ ነው አልኳቸው። በእውነትም ህዝቡ አለቀሰ ያለ ሁሉ እና እናም ሊፈትን ገባል። በማግስቱ ጠዋት ኮሎኔል መንግስቱ ጓዛቸውን ሰብስበው ውልቅ ለነዋሪ ያን መደስ ያመጣ በ6 ሰዓት ላይ አንድ ሰው እየደወሉ ታዲያ እንኳን ደስ አለዎን ምን አደረኩኝ ኮሎኔል መንግስቱ ከሀገር ወጡ አተረፉን እኮ ትናንትና አልቅሱ ብለዋል። ያርጉ ነው አተረፈን እግዚአብሔር ለቸርነቱ ያደረሰን። አሁንም የምናዝንበት ጊዜ ነው። መራራ ጊዜ ነው። ጨካኝ ጊዜ ነው። ከዚያ የከፋ ነው። እውነቱ እዚያ ጊዜ ቤተክርስቲያን በግማሹ ራሷ አውቃ ስትከዳም ሌላ ተጽዕኖ ግን አልነበረባትም። እንዲያውም በ67 ዓመተ ምህረት ጊዜያዊ የሊቃውንት ጉባኤ የተባለውን ሲያቋቁሙ ዶክተር ጌታቸው ኃይሌ ስልክ ደወሉልኝ። ቢሮ ቆይቼ ነበር እና ምንድን ነው ስላቸው እፈልግሃለሁ አሉኝ። እሺ አልኩና ቢሮ ተቀበልኳቸው። እነዚህ ሰዎች ቤተክርስቲያን የሚጠብቅ ጊዜያዊ ጉባኤ አንሰይም ብለው አስበዋል። ለዚያም አንተንም እኔንም በአባልነት መርጠውናል አሉኝ። እንደው ምላስኞች እነማን ናቸው መጀመሪያ እናውቃቸው ብለው እንደሆነ ነው እንጂ ምንም የሚያደርጉት ነገር የለም። ሁሉ ሰው ከሄዱ በኋላ ምን ነው የሚያቋቁሙት አልኳቸውና እነሱም አናመልጥ ሄደን እናነጋግራቸው ብለው የዛሬ እሳቸው የምክር ቤት አባል ነበሩ። ተያይዘን የትምህርት ቤት ኮሎኔል መንግስቱና ኮሎኔል አጥራፉን አገኘን። የዶክተር ጸጋዬ ገብረመድህን የባህል ሚኒስቴር ነበሩ። ተጠርተው መጥተው እሳቸውን ዶክተር ከመፈረግ ከዩኒቨርሲቲ ኢትዮጵያ ጥናት ተጠርተው መጥተው ያሉ እነዛ ብቻል ዶክተር ጸጋዬንም ይረዷቸዋል ብለን ጠርተናቸዋል አሉ ኮሎኔል መንግስቱ። ዶክተር ጌታቸው አስተዋል ቤተክርስቲያን በባህል ሚኒስቴር ስር ትሁን የምትሉ ከሆነ እኛ እንዲያለ ነገር አንገባም። ባህል ሚኒስቴር በቤተክርስቲያን ስር ይሁን ካላችሁ እኛ እንቸገረን ሲሉ
ሚራውስ ዶክተር ጸጋዬ አንፈልግም ብለውሃል አሉና አሰናበቷቸው። ሁለት ሰዎች ይዘው መጥተው ነበር። እና ለሚገርም ስንል ጉዳዩ የቤተክርስቲያን ከሆነ እንግዲያው በጸሎት እንጀምር አልኳቸው። ይህ እንዲያባርረኝ ብዬ ነው። እሺ አሉ። ተነሱ፣ ቆሙ፣ ጸለይን፣ ተቀመጠ። አሁንም ጥያቄ አለኝ አልኳቸው። ጠይቃሉ። እናንተ የቀረን ሳትሉ የትናንትናውን ሁሉ የስንግስ ነው ብላችሁ ወደ ኋላ ወርባችሁ ሄዳችኋል። ከቤተ መንግስቱ የቀራችሁ ነገር የለም፣ ከሃይማኖት የቀራችሁ ነገር የለም፣ እግዚአብሔር የለም ብላችኋል፣ ህዝብ የለም ብላችኋል፣ ስርዓተ መንግስት፣ ስርዓተ ሃይማኖት የለም ብላችሁ ሄዳችኋል። አሁን እኛን የምትፈልጉን ለምንድን ነው? ኮሚኒስቶች በየተሰለፉበት ሀገር ሁሉ ያደረጉትን እናውቃለን ከሞላ ጎደል። እነሱ ባሉበት ሁሉ ኃይል ባገኙበት ሁሉ ቤተክርስቲያን የለችም። ምናልባት ለቱሪዝም የሚጠቅሙ አንዳንድ የቀሩ በእነሱ ሳይሆን በእስላሞችም አሉ። ለምሳሌ በክሬምሊን ቤተ መንግስት የቅዱስ ጴጥሮስ ቤተክርስቲያን አለ። ቅዳሴ አይቀደስበትም፣ ኪዳን አይደረስበትም። በቱርክ በቁስጥንጥንያ ከተማ የአጋያ ሶፊያ ቤተክርስቲያን አለች። የኤሌክትሪክ እንኳን የሌላት የዚያ ጊዜ የተተከሉላት ኃይላቆቿን የሚያብሩላት እስካሁን ድረስ ግን ኪዳን አይደረስባትም፣ ቅዳሴ አይቀደስበትም። ለምሳሌ ለክርስቶስ ብቻ ነው ያለችው። እናንተም ለቱሪዝም የሚያገለግላችሁን ታስቀሩ ይሆናል። ከዚህ በቀረ ግን ሞላውን ቤተክርስቲያን ማቃጠላችሁ፣ ምዕመናንን መግደላችሁ፣ መጻሕፍትን መቀንጠላችሁ የታወቀ ነገር ነው። ይሄ የኮሚኒስት ውርስ ነው እና ይህን ሁሉ ከሄዳችሁ በኋላ እንደገና ተመልሳችሁ ቤተክርስቲያን የሚጠብቅ ጊዜያዊ ጉባኤ እናቋቁም የምትሉበት ምክንያት ምንድን ነው? ነገሌ የምትሉንስ ምላስንስ እነማን ናቸው መጀመሪያ እናውቃችሁ ብላችሁ ካልሆነ በስተቀር ሌላ ለምንድን ነው አልኳቸው። በጣም ይገርማችኋል። የኮረኮሯቸውን ያህል 10 ደቂቃ ውስጥ ሳቁ። ከሳቁ በኋላ እውነት ሆነ አሉ። ልክ ነው፣ አልዋሹም። ልክ ነው። እኛም ከዚህ ላይ ሀሳብ የለንም ነበር አሉ። የለን ቤተክርስቲያን ማጥፋት ነው። ግን ያምኑም ባያምኑም አደረገልኝ ብለው አሉ። እሺ ጃኔ ሳሉ ለአሜሪካኖች መሳሪያ ይሽጡልን ብለን የምንሰጥናቸው ነበረ። ጃኔ ከወረዱ በኋላ መሳሪያውንም ገንዘቡንም ከለከሉ። ይህል በቃ ብሎ ደግሞ በሃይማኖት አሳበው በሚሽሆናውም በስናውን አሳበው ሊወሩም ስለፈለጉ ዝናብ የመጣበት ሰው ከባድ ዝናብ የደረሰበት ሰው እንደው እግሩ እንዳደረሰው ሮጦ መጠለያ እንደሚይዝ ሮጠን የገባንበት ነው እንጂ ይጠቅማል ይጎዳል ብለን አጥንተን የገባንበት ጉዳይ አይደለም። አሁንም ቢሆን የተመለስን ቤተክርስቲያን እንጠብቅ የምንል ለእንትኑ ብለን አይደለም፣ ይጠቅመናል ብለን አይደለም። ህዝባችን ቤተክርስቲያናችንን ካልደፈርናት፣ ቤተክርስቲያናችንን ከጠበቅን ህዝባችን አይከዳንም ብለን ነው። በዚህ አምነን ነው አሉ። አያችሁ፣ በእውነትም እኮ ህዝቡ ቤተክርስቲያን ስለጠበቁ ተቀበላቸው። በውስጡ ገብተው ያበላሹ እነማን ናቸው? ቄሶች በውስጥ ገቡ። የገበሬ ማህበር፣ የሴቶች ማህበር፣ የወጣቶች ማህበር መሪዎች እነሱ ሆኑ፣ ጸሐፊዎች እነሱ ሆኑ። ሁሉን ነገር ያበላሹት ይሄ አይሆንም እያሉ በጾም መብላትን፣ ክርስትና ማስቀረትን የመሳሰለው ነገር ሁሉ ቄሶች ናቸው ያበላሹት። ተስካር ማውጣትን ሁሉ ዛሬም ይኸው ጎጂ ባህል ተብሎ ተወረሰ እና የዛ ጊዜ ያሉኝን አስታውሳለሁኝ። በዚህ ምክንያት ቤተክርስቲያን እንደገና የሊቃውንት ጉባኤ ተቋቁሞ ተጠበቀች። ያው የተቋቋመ የሊቃውንት ጉባኤ ግን ሰርስሮ አቡነ ቴዎፍሎስ እንዲወድቁ አደረገ። ያም ቢሆን የመንግስት እጅ ሳይገባበት ራሳቸው ጳጳሳት ፈርመው ነው አሳልፈው ሰጠች። ራሳቸው ጳጳሳት ናቸው ፈርመው ሰጠች እንጂ የመንግስት እጅ አልገባበት። እስከዚህ ድረስ ጥንቃቄ ነበረ። ዛሬ ግን ያንን የመሰለ ያለ አይመስለኝም። ምንም ከወጣሁም ረጅም ጊዜ ስለሆነ መሰለኝ እርጅናውም የተጫነኝ ነው መሰለኝ። ብዙ ጥንቃቄ ያለ አልመሰለኝም። እንደማየው እስላም እያየለ ነው፣ እያደገ ነው፣ እየተስፋፋ ነው፣ እየበረታ ነው፣ እየተዘጋጀ ነው። ስለዚህ ሌላ አማላጅ የለንም፣ አስታራቂ የለንም፣ አባት የለንም። እንደ ነቢዩ ኢሳያስ ያለ፣ እንደ ነቢዩ ኤልያስ ያለ፣ እንደ ነቢዩ ኤርምያስ ያለ ዛሬ ለህዝቡ የሚያለቅስ አባት፣
ያለን አይመስለኝም። ምናልባት አንዳንድ ቦታ ሊኖሩ ይችላሉ የማናውቃቸው እንጂ በግልጽ ከሆነ ደብሩም ገዳሙም ከተማውም ገጠሩም ለጥፋት የተጋለጠ ነውና እባካችሁም ሁላችሁም አንድ ልብ ሆናችሁ ይህንን ጾም ባላችሁበት ለእግዚአብሔር ንገሩት። ጥፋቱ ከመጣ ይሄ ጥፋት ከአቅም በላይ ነው የሚሆን አደገኛነቱ ከአቅም በላይ ነው የሚሆን። በዚያ እንኳን በግራኝ ጊዜ በአነስተኛ ጉልበት በአነስተኛ ኃይል ያጠፉት ጥፋት እስከዛሬ ይሄ ቤተክርስቲያን አገሪቱን እየጎዳት ነው። ዛሬ ግን በስልጣን ሙሉ በሙሉ ገብተውበታል። በህዝብ ስርጭት ሙሉ በሙሉ ገብተውበታል። በየዘርፉ ያለበት ነው። በየቤተክርስቲያኑ ጎረቤት ያልተሰራ መስጊድ የለም። በየመንደሩ ያልተሰራ መስጊድ የለም። ይህ ሁሉ እነሱ እየተዘጋጁ ነው የሚያዘጋጁት። ሁሉም ነገር እየተዘጋጁ በምን ቀን ነው ሰው የሚሰበሰበው? በምን ቀን ነው ብዙ ሰው የሚገኘው? ይህ እንግዲህ ዛሬ ሁሉ ነገር የቀረበ ነገር ነው። ቦምብ እንደ ድንጋይ የሆነበት ጊዜ ነው። እነሱ ምን ችግራቸው? እንኳን ለመግደላቸው ለሞታቸው የማይሳሱ ናቸውና ብዙ ከባድ ጥፋት ሊደርስ ይችላል። ለእግዚአብሔር መንገድ ያስፈልገናል። እባካችሁ በማንኛውም ችላ እንዳንል አደራ ልላችሁ ይህን ነገር የተጠቀስኩት ብዙ ነገር እንዳበዛሁበት ይሰማኛል። ግን ያም ሆኖ ፍሬ ነገር ነውና እግዚአብሔር ሁሉንም ማድረግ ይቻለዋል። ዛሬ ኢትዮጵያ እጆቿን ወደ እግዚአብሔር ዘረጋለች የተባለች ሀገር ሌላ ሆና ነው የምናያት። ከመሐመድ ጋር ነው አብራ የምታጨበጭበው። ካቶሊክ ቤት ነው ዛሬ ሁሉ የሚያዘው እና ስለዚህ አደራችሁን በርታችሁ ጸልዩ፣ አልቅሱ። የእንባ ጠብታ ብዙ ነገር ይቀንሳልና አልቅሱ። ወደ እግዚአብሔር አመልክቱ። በጎ ነገር ለማየት ያብቃን።